የምትላትን ሴት አግኝተናት ነበር። ሁላችሁም ክበቡ እጅ ከፍንጅ እንዳትንቀሳቀሱ፣ ሁለታችሁም እንዳትንቀሳቀሱ። እተኩሰዋለሁ፣ ተንበርከኪ። ያገኘናት ሴት ሁለቱ እርስ በርስ ተገናኝተው ሲተቃቀፉ አይተናል። ምንድነው እንዲተቃቀፉ ያደረጋቸው? አንደኛዋ ሴት የት ሄደች? የጽናት እህት የት ሄደች? ለዚህ ሁሉ ጥያቄ መልስ የምናገኝበት ሰዓት አሁን ነው። አይ እዛ ውስጥ የገባ ሰው ለምንድነው በህይወት የማይመለሰው? ምንድነው የምታደርጋቸው? ሁሉም ነገር ተናዘዥ። እኔ ስላለሁ ምን ነው በህይወት መውጣት ተገረመ? ንገረኝ፣ በህይወት መውጣት ተገረመ ወይ? አንቺ አቶ ሞገስ የሚባል ሰው ጋር እንዳለች መረጃዎች ደርሰውናል። ሞገስ የት ነው ያለው? ነፃነትንስ የት ነው ያደረጋት? እንድትነግሪኝ እፈልጋለሁ። ካልነገርሽኝ በፍጹም ልለቅሽ አልችልም። አዘዘችኝ። ምን ብላ? ሁለቱን ተማማቾች አንድ ላይ እንድገንላት፣ አንደኛውንም ማውራት እንዳትችል አድርጌ ልገላት ስል ነው እናንተ የመጣችሁት። ለምንድነው እንድታወራ ያልፈለግሽው? ምክንያቱም የኛ ሃይማኖት ስለማይፈቅድ፣ የኛ ሃይማኖት ሰው ከሞተ በኋላ ይቀበራል ብለው ስላላስተማሩን እኔም ሬሳዋን አልጥለውም። እንግዲህ ውድ ተመልካቾቻችን የመጀመሪያው ጫካ ላይ መተናል። እንግዲህ ሜሮን የምትባለዋን ሴት እስካሁን ድረስ እየተከታተልናት ነበረ። እዚህ በቅርብ ርቀት ነው እንግዲህ እንዳለች የክሩ አባላት የዘገቡልን የላኩልን መረጃ ያመለክታል። የፎቶ መረጃ ልከውልናል። እንግዲህ ውድ ተመልካቾች የቀረችዋን እህቷን ለማግኘት ጥረት እናደርጋለን። በዛውም ከዚህ ጀርባ ያለው ማን ነው የሚለውን እንግዲህ ውድ ተመልካቾች ሜሮን ናት። ሜሮንም በዚህ ልብስ እናውቃታለን። እንግዲህ ተሸፋፍና እየሄደች ነው። ውድ ተመልካቾች ና ተከተለኝ። እዚህ ጫካ ውስጥ ለምን እንደገባች እንግዲህ እናጣር። ና በዚህ አረ ሰላም እየተባባሉ ነው። ውድ ተመልካቾች ሜሮን ራሷ እንግዲህ ከዚህ በፊት ሰላም የምትላትን ሴት አግኝተናት ነበር። ሁላችሁም ክበቡ እጅ ከፍንጅ መያዝ አለብን። እሱን ዛሬ መያዝ አለብን። እንዳትንቀሳቀሱ፣ ሁለታችሁም እንዳትንቀሳቀሱ። ተንበርከኪ። እተኩሰዋለሁ። ተንበርከኪ። አሁን ጭቅጭቁን አቁሚ። ሁለታችሁም ተንበርከኪ። እተኩሳለሁ። ተንበርከኪ። ንገሪኝ፣ ይዘሻቸው ለምን መጣሽ? እኔ አይደለም ይዣቸው የመጣሁት። ምንድነው ሁለታችሁ እዚህ የምትሰሩት ስራ? አንቺ ባለጌ ሊባ ይኸውልሽ፣ ሁለታችሁም በቁጥጥር ስር ሆናችሁ ሲጀምር ፈቃይቻለሁ ነው አይደል? ተነሽ። እኔ ምንም ማቃታ ሁለታችሁም ተነሱ። ሂዱ። ሁለታችሁም እንዴት ነው እዚህ ድረስ የመጣችሁት? ምንም አይነት ወሬ አልፈልግም። ሁለታችሁንም ግንባራችሁን ሰላላችሁ ቀጥታ ወደፊት ሂዱ። እንዳትንቀሳቀሱ። ሂጂ። እንግዲህ ውድ ተመልካቾቻችን አሁንም ይሄ በጣም አስደንጋጭና አስፈሪ ድርጊቶች በሙሉ እንደቀጠሉ ናቸው። እንግዲህ ከጽናት አፍ ውስጥ ወይም ደግሞ ከጽናት ሆድ ውስጥ የወጡ ነፍሳቶችን እንግዲህ በጣም አስደንጋጭ በሆነ መንገድ ማለት ለእኛም ግራ በሚገባን መንገድ እስከዛሬ ሲሆን የነበረው አይነት ነገር ከሆዷ ውስጥ ወይም ከአፏ ውስጥ የተለያዩ ነፍሳቶች ውስጥ ወጥተዋል። እንግዲህ የክሩ አባላት የግዴታ ካሜራ ማቋረጥ ስለነበረብን የክሩ አባላት ጋር ተባብረን ወደ ሆስፒታል ወይም ደግሞ ሕክምና ወደምታገኝበት ቦታ ይዘናት ሄደናል። እንግዲህ ፌንት ከሰራች በኋላ ከዚህ ልሄድ ብያለሁ። አንተ ልጅ አርፈሽ ተቀመጭ። ያው ትሰሚኛለሽ። አሁን በእጄ ላይ ናችሁ ሁላችሁም። እንግዲህ ውድ ተመልካቾቻችን ሁለቱ እህትማማቾች የተሰወሩበት ጫካ ውስጥ ያገኘናት ሴትዮ እንግዲህ አሁን በቁጥጥር ስር ናቸው። ሁለቱም እንግዲህ በእኛ ቁጥጥር ስር ናቸው። ጽናትን ወደ ሆስፒታል ከወሰድን በኋላ እንግዲህ በተለያየ መንገድ ወይም ደግሞ በብልሃት ሜሮንን ለመከታተል ሞክረን እንግዲህ ያየነውን ለማመን እስከሚቸግረን ድረስ ሜሮንና እዛ ቦታ ውስጥ ያገኘናት የጫካው ባለቤት ወይም ደግሞ ጫካ ውስጥ ያገኘናት ሴት ሁለቱ እርስ በርስ ተገናኝተው ሲተቃቀፉ አይተናል። ምንድነው እንዲተቃቀፉ ያደረጋቸው? አንደኛዋ ሴት የት ሄደች? የጽናት እህት የት ሄደች? ለዚህ ሁሉ ጥያቄ መልስ የምናገኝበት ሰዓት አሁን ነው። እስከዛው ግን አብራችሁን ቆዩ። እሺ ሜሮን፣ መጀመሪያም አንቺ በጣም ብዙ የደበቅሽ ነገር እንዳለ ተረድቼ ነበር።
አሁን እንግዲህ እጅ ከፍንጅ ነው የተያዛችሁት ከዚህ በኋላ መቼ ምንም የምታደርጉት ነገር የለም እንዲያስከኝ ነው የሚሰማ አው በደንብ እንዲያስከኝ ነው የምታውቀው ምንም አታም ስለኔ ኃይል ታውቃለህ ይኸውልሽ ኃይል ኖረሽም አልኖረሽም በእኔ ቁጥጥር ስር ነሽ እሺ እንደገና በመጥቶ በእኔ ቁጥጥር ስር ነው ያለው በምንም ያትን ብትሄድ ልታመልጠኝ አትችልም እየሰማኸኝ ነው አርፈሽ ተቀመጪ አትዘዘኝ እንዳታዘኝ አዝሻለሁ ምንም አታመጭም እሺ ይኸውልሽ ያንቺ ኃይል ሊኖርሽ ይችላል እሺ እኔም ፈጣሪ እግርህን ቆላልፍ እንዳትነሳ እንደማረጋ አታውቅም አላውቅም እስኪ አድርጊ ሰምኛለሽ ማንንም ሰው በእንደዚህ አይነት ኃይል እየተባለ ብዙ ነገር ሲቀባጥሩ የነበሩ ሰዎች እስካሁን ድረስ በእኔ ቁጥጥር ስር ሆነዋል እሺ እኔ በፈጣሪ እንጂ በምትይው አላምንም አፍና አትክፈት ማነሽ አንቺ ሲጀመር እዛ ጫካ ውስጥ ምንድነው የምታረጊው የዛ ጫካ ባለቤት እንደሆንሽ በተለያየ መንገድ ሰምቻለሁ ቆይ እዛ ውስጥ የገባ ሰው ለምንድነው በህይወት የማይመለሰው ምንድነው የምታረጋቸው ሁሉም ነገር ተናዘዥ እኔ ስላለሁ ምን ነው በህይወት መውጣት ገረመ ንገረኝ በህይወት መውጣት ገረመ ወይ አንቺ አንተ ብቻ ስለያስከኝ ደስ አለ በህይወት ስለወጣ ደስ አለ አይደለ አይውልሽ ስርዓት ያዥና አርፈሽ ተናገሪ እዛ ቦታ ውስጥ ምንድነው ሰው እየገባ የማይወጣበት ምክንያት ባንቺ ምክንያት ነው አይደለም ልክ ወንድ ስፈልግ የወንድ መንፈስ ሲጠራ ይመጣ ግን ሊይዝህ አልቻልኩም ለምን ኃይል ስለሌለሽ ነይጋ ፈጣሪ ስላለ ስለዚህ እስከዛሬ ሴቶችን ብቻ ነው እያፈንሽ ብዙ ነገር ስታርጊ ነበረው የት ነው ያሉት እነዛ ሰዎች እንደፈለኩ የማረክ ኃይል ስላለኝ እንደፈለኩ አረጋቸው እኔን ግን እንደፈለግሽ አታድርግኝም ፈጣሪ አለኝ አሁን ተለቀኛለህ አትለቀኝም ይኸውልህ እኔ ወደ ቤቴ መሄድ እፈልጋለሁ በጣም ብዙ ያጨረስኳቸው ስራዎች አሉብኝ የሰማኸኝ ነው ኃይልሽ እንጂ እዚህ ቦታ ላይ ይኸውልሽ ሁሉንም ነገር ከተናገርሽ በስተቀር ማንም ሰው ከዚህ ቤት አይወጣም እኔ አያገባኝም የምፈልገውን ጥያቄ እንዳለ እሷን ጠይቃት ንገሪው እኔ ምንም አላውቅም ምንም አያገባኝም እኔ ወደ ቤቴ እንድሄድ ፍቀድልኝ እያልኩ ነው አንተ ስለማታውቂ ነው እዛ ቦታ ላይ ስትጠቃቀፉ እጅ ከፍንጅ ያሽ እሺ እሷ ሴት ነች ለምን እሷን እስኪ እንደሌሎቹ ሴቶች አላረግሻትም ተናገሪ እንጂ ምን ይዘጋሻል አንቺ ሁሉንም እሷን ጠይቃት እኔ ምንም የማውቀው ነገር የለም እኔ ከቤተሰቦቼ የወረስኩት ኃይል አለኝ ያንን ኃይል መጠቀምና የሚፈልጉትን ነገር ማድረግ ነው የኔ ስራ ምንም የማውቀው ነገር የለም እኔ እየሰማኸኝ ነው ከአንተ ጋር ቁጭ ብዬ ማውራትም አልፈልግም ወደድሽም ጠላሽም ታወራለሽ አፍሽን ዝጊ ትሰሚኛለሽ መጀመሪያ እዚህ ቤት ስመጣ እህቶች ጓደኞቼ ጠፍተውብኛል ሁለት እህትማማቾች ብለሽ ነበር አሁን ግን እነሱ ጠፉበት የተባለው ቦታ ላይ እንዲጠፉ ካደረገች ሴት ጋር ስትተቃቀፊ ስታወሪ ተከናንበሽ ስትሄጂ ተከታትለን እጅ ከፍንጅ ይዘንሻል ማነሽ አንቺ ምንድነው እዛ ቦታ ላይ ስታረጊ ነው ተጥቅኝ ሲጀመር እኔ ማን እንደሆንኩ ነገርኩህ እኮ እኔ ሜሮን እባላለሁ ሌላ ማቆም ፈልገው ነገር አለ ራስህን ንጹህ ልታረጊ ከዛ ላይ ጥፋተኛ ነኝ በደለኛ ታውቂኛለሽ ምን አይነት ኃይል እንዳለኝ እውነቱን ንገሪው እኔ ከዚህ በሄድ እፈልጋለሁ እያልኩ አትወራጭ እሺ አሁን ያለሽው በእኔ ጋር ነው አትወራጭ እዛ ጫካ ውስጥ አይደለም ያለሽ ቁጭ በይ ይኸውልህ እንድትነካኝ አልፈልግም ቁጭ በይ ማንን እንደነካ አታውቅም ቁጭ በይ ማንን እንደነካ አታውቅም ወይ ማንን እንደነካ አውቃለሁ ቁጭ በይ ምን አንቺ እንደማንኛውም ተራ ሴት ነሽ እሺ ኃይል ምናምን የምትይውን ነገር ከፈለግሽ ነይ ቁጭ በይ ሌላ ነገር እንዳንገባ ቁጭ በይ ነይ ይኸውልሽ ቁጭ በይ ይኸውልሽ ሰምኛለሽ ቁጭ በይ አርፈሽ ቁጭ በይ ይኸውልሽ ብትንቀጠቀጪ ምንም ብታደርጊ ይኸውልሽ ምንም የምታመጪው ነገር የለም ቁጭ በይ ሰምተሽኛል እኔ ለምን አትሆኝም እኔ ካኔ ምን ተፈልገው እኮ ምንድነው የምትፈልገው ካኔ የጠፉ ሰዎች እንዲገኙ ፈልጋለሁ እሷን ጠይቃት እሷ አለች ሁሉንም ነገር መጣ ያዘዛችኝን ነገር አረኩኝ አለቅ አንቺም ከተጠያቂነት አድኝም ለብዙ ሰዎች መጥፋት ምክንያት ልትሆኝ ስለምትይ አንቺን እፈልግሻለሁ አርፈሽ ቁጭ በይ የትም ሄዳቺ ያለዛ ግን ሌላ ነገር ውስጥ እንገባለን ያውሽ በትግስት ያወራውሽ ያለሽው ለጠፋችሁ ሴት ስል ነው ሰምኛለሽ ሁሉንም ነገር ተናዘሽ ከዚህ በኋላ ምንም መፈናፈኛ የለሽም ቀጥታ እስር ቤት ይዤሽ እንዳልሽ ከፈለግሽ ሁሉንም ነገር ተናዘሽ ነገርኩ እኮ በቃ እሺ ስለ እህትማማቾች ነገር ለምንድነው እዛ ቦታ ላይ ይዘሻቸው ሄድሽው እንዲገደሉ ስለምፈልግ ለምን ሁሌ ስለሚቀድሙኝ የቅናት መንፈስ በሷ ላይ አደረ በቃ ይሄ ነው የነበረው ነገር
የቅናት መንፈስ ስላለ እኔ የምፈልገውን ነገር አረኩላት። ያ ምንድነው የቅናት መንፈስ? በደንብ ንገሪኝ። ሁሌ ቀድሙኛል። በቃ እኔ የምፈልገውን ነገር ሁሌ እነሱ ቀድመው ያደርጋሉ። እኩል ሊዳሩ ነበረ፣ ቀድመውኝ ሊዳሩ ነበረ። ማን ስለሆኑ ነው እነሱ ነው የሚቀድሙኝ? እንዴት ማለት? በቃ ይኸውልህ የምትፈልገውን ነገር ነግሬሃለሁ። ሁሉንም ነገር ያደረኩት እኔ ነኝ። ሲቀጥል ደግሞ በቃ ቀድመውኝ ሊዳሩ ነበረ፣ ቀድመውኝ ሊያገቡ ነበረ። እነሱን ከመንገድ ይዞሩ አድርጌ የምፈልገው ነገርና እኔ እንድበልጣቸው ስለምፈልግ ይሄን ነገር አደረኩኝ። ስለዚህ አንቺን ቀድመው እንዳያገቡ ፊልድ ምናምን ምንድነው እንዝናና ልደት ነው በሚል ሰበብ ወደ ጫካ ይዘሻቸው ሄድሽ። ይሄን ነገር ቀድመሽ አስበሽበት ነበረ? እሷም እዚህ ውስጥ አካል እንደሆነች ሁሉም የተቀነባበረው ባንቺ ነው ማለት ነው? አዎ ሁሉንም አስቤበት ነው ያደረኩት። ስለዚህ እንዴትም ሆነው እነሱ እኔ ሊበልጡኝ አይችሉም፣ እንዲበልጡኝም አልፈልግም። ስለዚህ ማድረግ ያለብኝን ነገር አደረኩ። ጓደኞቼስ ቢሆኑ ከኔ ጋር ሊፎክከሩ ይፈልጋሉ እንዴ? እኔን መብለጥ አለባቸው እነሱ? ስለዚህ አንቺ መብለጥ አለብሽ። ስለዚህ መብለጥ ስላለብኝ እንድበልጥ ብዬ ማድረግ ያለብኝን ነገር አደረኩኝ። ጫካ ውስጥ ይዞ መሄድ ለምን አስፈለገ ታዲያ? ንግስታችን አለች፣ እሷ ነው የምፈርድልኝ። አንተ እኮ ላከኝ፣ አንተ ነህ ላከኝ እንጂ ማንም ልቆኛል። ስለዚህ አንደኛዋ ሴት ሄደች። ሲቀጥል ደግሞ እዛ ቦታ ላይ የተገኙት ነፍሳቶች ምንድን ናቸው? እኔ ስለሱ ማውቀው ነገር የለም። እሷ ነው የምታውቀው። እኔ ስለሱ ማውቀው ነገር የለም። አንቺ ለሷ ምንድን ያደረግሽላት እንደዚህ እንድታረቅ? ተነጋገርን፣ ገበርኩላት። ምን ትፈልጋለች? እነሱን የደም ግብር ነው የገበርኩላት። ሌላ የምትፈልገው ነገር የለም። ሰው ይምጣ እንጂ እንደውም ሰው መጥቶ ሲገበርላት ደስ ይላታል። እኔም ገበርኩላት ልጆቹ እነሱ። ስለዚህ እዚህ ነገር ውስጥ በሙሉ ከዚህ በፊትም ጽናት እዚህ ቦታ ላይ ቁጭ ብለን እያወራን ፌንት ስትሰራ ወይም ደግሞ ከሆዷ ውስጥ የሚወጣው ነገር ላይ ጫን እያልሻት ከሆዷ የሚወጣው ነገር ቶሎ እንዲወጣ ስታደርጊ ነበር። ይሄ ነገር አንቺም ቀድመሽ ታውቂያለሽ ማለት ነው ሁሉንም ነገር? እንዴት አላውቅም? የማውቀውን ነገር ነው እኮ ያስደረኳት። ስለዚህ ሁሉ ነገር ያንቺ ትእዛዝ ነው? ታዲያ ለምንድን ነው እዚህ ቤት ውስጥ? እኔ ትእዛዝ አይደለም። እኔ ምንም ኃይል የለኝም። የኔ ፍላጎት ነው እንጂ እኔ ትእዛዝ አይደለም። እዚህ ቤት ውስጥ የሚጮህ የሚያስፈራራ ነገር አለ ያልሽ ውሸት ነው ማለት ነው? እሱን እኔ ምንም አውቀው ነገር የለም። በነገራችን ላይ ሌላ ከኔ ምንም ልታውቀው የምትችለው ነገር የለም። ትሰሚኛለሽ? እዚህ ቤት ፈልጌ የመጣሁት ሰው አለ፣ አቶ ሞገስ። ከሱ ጋር የሚያገናኝ ነገር እንዳለሽም ግልጽ ነው። ምክንያቱም ከሱ ጋር የተገናኙ ነገሮች በሙሉ እንደዚህ አይነት ነገሮች እንደሚደረጉ እናውቃለን። እኔ ምንም አውቀው ነገር የለም። እሷ መጠየቅ ትችላለህ። እሷን በደንብ ጠይቃት። ሌላ የምትነግሪኝ ነገር የለም? ምንም የምነግርህ ነገር የለም። ማውቀውን ነገር ያረኩትን ነገር ነገርኩ። ስለዚህ ሁሉም ውሸት ነበረ፣ ወጥመድ ነበረ እያልሽ ነው? በጣም ጥሩ። አንድ ያዙልኝ። ሂጂ፣ ውጪ ያዙልኝ አንዴ። ባለጌ! እንዴት ሰው በጓደኞቹ ይሄን ያለ ሲራል? ተነሽ አንቺ። እሺ፣ ቀና በይ። እሺ። ስለዚህ እስከዛሬ ድረስ እባቦችን፣ ነፍሳቶችን ወደ ተለያየ ሰው ቤት ከጫካ ሆነሽ የምትልኪው አንቺ ነበርሽ ማለት ነው? እንደፈለኩ አድርጌ፣ ከፈለኩ በበር፣ ከፈለኩ በመስኮት አድርጌ የመላክ ኃይል ስላለኝ እልካለሁ። የሰማኝ ነው። ጭራሽ ስለ አቶ ሞገስ ነው ልታጣራ የመጣው? እሺ፣ ስለ አቶ ሞገስ እንድትነግሪኝ እፈልጋለሁ። እንደምታውቂው ግልጽ ነው። እና ደግሞ ስለ ነፃነት የት ነው ያለችው? አታገኛትም። ነፃነትን የምታገኛት መስሎ ነው። ለምን ደግሞ አላገኛት? በህይወት አለች? ንገሪኝ፣ በህይወት አለች ወይ? በህይወት የለችም። እሺ፣ አስክሬኗ የት ነው ያለው? ሰምኛለሽ? ነፃነት አቶ ሞገስ የሚባል ሰው ጋር እንዳለች መረጃዎች ደርሰውናል። ሞገስ የት ነው ያለው? ነፃነትንስ የት ነው ያደረጋት? እንድትነግሪኝ እፈልጋለሁ። ካልነገርሽኝ በፍጹም ልለቅሽ አልችልም። ይኸውልሽ፣ እንደራደር። የምትነግሪኝ ከሆነ እዛው ቦታ ጫካ መልስሻለሁ። ንገሪኝ።
እኔ አሁን መሄድ ነው የምፈልገው። አሁን መሄድ ነው የምፈልገው። እኔ በቃ ምትሄጂው ከነገርሽኝ በኋላ ነው። አሁን ነው የምፈልገው። ቆይ ምንድነው ያዘዘችሽ? የታዘዝሽውን እያንዳንዷን ነገር አስረጅኝ። አዘዘችኝ። ምን ብላ? ሁለቱን ተማማቾች አንድ ላይ እንድገንላት፣ ግን አንደኛውን ብቻ ነው የገደልኳት። አንደኛውንም ማውራት እንዳትችል አድርገህ ልገላት ስል ነው እናንተ የመጣችሁት። ለምንድን ነው እንድታወራ ያልፈለግሽው? ምክንያቱም ሚስጥር ታወጣለች። ስለዚህ የምታውቀው ሚስጥር አለ ማለት ነው። አሁንም አወጣችሁት፣ ሁሉን ነገር አወጣችሁት። ስለዚህ አንደኛዋ እህቷ ሞታለች ማለት ነው። አስክሬኑ የት ነው ያለው? እኔ መኖሪያ ቤት ነው። መኖሪያ ቤት? አስክሬን ለምንድን ነው መኖሪያ ቤት የምታስቀምጪው? ምክንያቱም የኛ ሃይማኖት ስለማይፈቅድ፣ የኛ ሃይማኖት ሰው ከሞተ በኋላ ይቀበራል ብለው ስላላስተማሩን እኔም ሬሳዋን አልጥለውም። ታዲያ ምንድን ነው የምታደርጊው? ቀና ብለሽ አውሪ። ምንድን ነው የምታደርጊው? ማስቀመጥ ነው ወይስ ምንድን ነው የምታደርጊው? ስሚኞልሽ ካላወራሽ ሌላ ነገር ውስጥ እንገባለን። እንዳንቺ አይነት ሰዎችን ለመያዝ ነው የተፈጠርኩት። አንድ ነገር ሳላደርግሽ ሬሳዋን ለምንድን ነው በዚህ አይነት የነፃነትም ሬሳ በእናንተ ቁጥጥር ስር ነው ማለት ነው። መሞቷንም ገና አላረጋገጥኩም። እኔ ስለምትለው ሰው ምንም የማውቀው ነገር የለም። አሁን ነፃነትን አውቃታል አላልሽም ወይ? እኔ አይደለሁም እሱ ነው ያለ። ማን ያለ? እሺ ሞገስ የት ነው ያለው? አቶ ሞገስ የት ነው ያለው? ከአንቺ ጋር ምንድን ነው የሚያገናኘው? ሁሉንም ነገር እንድትነግሪኝ እፈልጋለሁ። እኔ አላውቅም፣ ምንም የማውቀው ነገር የለም። እኔ ስለ አቶ ሞገስ አላውቅም። ስለ ሞገስ ሲነሳውን ሲያንዘፈዝፍሽ ነበረ። እሱን ነው የፈለግከው ስትይ ነበር። አዎ እሱን ነው የፈለግኩት። ተናገሪ። ታገኝ ይመስላል። ቀልድ ነው ያልሽው? አባታችንን የምታገኘው ይመስላል። ስለምን አባት ነው የምታወሪው? ሞገስ አባታችሁ ነው? እሱ ነው እንደዚህ አይነት ኃይል እየሰጠ እሱ ነው የሚያሰራጫችሁ? እንዴት ነው አባታችሁ የሆነው? እሱ ምንም አልነገረም። ቀና በይና እኔ ወደ ቤቴ መሄድ እፈልጋለሁ። በቃ የምትሄጂው ሞገስ ያለበትን ከነገርሽን በኋላ ነው። ሞገስ ያለበትን ከነገርሽን በኋላ ሰሚኛለሽ? እሱ ነው እንደዚህ አይነት ኃይል እየሰጠ የሚያሰራጫችሁ? በጣም ብያለሁ። ይሄ አብሮኝ የተፈጠረ ነገር ነው። ማንም አልሰጠኝም። ማትናገሪ ምንድን ነው ያልሽው? ማንም አልሰጠኝም። በቃ እና ከየት ነው የመጣው ይሄ ነገር? አለቃችን እንደዚህ ሆኝ ያለኝ፣ እኔም እንደዚህ ሆንኩኝ እኮ። እሺ ስለ አለቃችሁ እንድትነግሪኝ እፈልጋለሁ። ማን ነው አለቃችሁ? ሁሉንም ነገር ንገሪ። ይኸውልሽ ቀና በይና ሁሉንም ነገር ተናገሪ። ምክንያቱም አንዴ ተይዘሻል። ማትናገሪ ይሄን ጸጉርሽን ከላይሽ ነው የምገፈው። እኔ ነክተ ደህና የምትሆን ይመስልሃል? ንገረኝ። እኔ ነክተ ደህና የምትሆን አሁንም እያስፈራራሽኝ ነው? አሁንም እያስፈራራሽኝ ነው ወይ? ላደረግሽው ነገር በሙሉ ትጠይቃለሽ። የአንድ ሰው ነፍስ አይደለም የብዙ ሰው ነፍስ በአንቺ እጅ እንደጠፋ ግልጽ ነው። እዛ ጫካ ውስጥ ምን እንደሚሰራ ትቻለው። ብዙ ሰው ማይሆን አድርጌያለሁ። ምክንያቱም ስራዬ ስለሆነ። ምንድን ነው ስራሽ? ስለ ስራሽ እንድትነግሪኝ ትፈልጋለሁ። በቃ የኔ ስራ ይነግሩኛል የሚፈልጉትን። እኔም ያለኝን ነገር ተጠቅሜ እነሱን ማሰናከል፣ እነሱ የሚፈልጉትን ማድረግ ነው የኔ ስራ። በቃ እሺ ይኸውልሽ፣ ተረጋጊ። ይኸውልሽ ተረጋግተሽ እንድትነግሪኝ እፈልጋለሁ። የምትነግሪኝ ነገር ግን የሚታመን መሆን አለበት። ያለስ ግን በቃ ውሳደኝ፣ ወረዛ ወደ ቤቴ ውሳደኝ። እኔ አልፈልግም። እዛ ውሳደኝ በቃ። እሺ እወስድሻለሁ። እንደወስድሽ ከፈለግሽ ተረጋግተሽ ጥያቄን መልሽልኝ። በተረጋጋ መንፈስ እንድታወሪኝ እፈልጋለሁ። እንደዚህ አይነት ኃይል የሰጠሽ ማን ነው? ከመቼ ጀምሮ ነው ይህንን ስታድርግ የነበረው? ሁሉንም ነገር ንገሪኝ። እኔ ከልጅነቴ ጀምሮ ነው ይህን ነገር ስማር የነበረው። ከልጅነቴ ጀምሮ እንዴት ማድረግ እንዳለብኝ ለእኛ የተጻፈ መጽሐፍ አለ። ምንድን ነው እሱ? በቃ የራሳችን መጽሐፍ አለን። እንዴት ማድረግ እንዳለብን፣ ከሰው ጋር እንዴት ተደባልቀን ሰውን እንዴት ወደ ራሳችን ማምጣት እንዳለብን እናውቃለን እኛ። ከዛስ ወደ ራሳችን አምጥታችሁስ? ከዛ እኛ እናስተምራለን። ከዛ ሁሉም ነገር አጥፍተን እኛ ብቻ እዚህ እንኖራለን። ስለዚህ እዛ ጫካ ውስጥ የሚደረገው አምልኮ አለ ማለት ነው። እኛ
እኛ የራሳችንን ሃይማኖት ነው የምንከተለው፣ መብታችን አይደለም? ሁሉም ሰው የራሱን ሃይማኖት መከተል እኮ መብት አለው። በቃ እኔም የራሴን ነው የምከተለው። ይህን ነገር ከዚህ በፊት ሰምቼዋለሁ። ስለዚህ ምን ያህል ሰው ይህንን ሃይማኖት ይከተላል? ብዙ ነን። እኔ ግን ከሰው ጋር ከኔ ሃይማኖት ጋር የማይመሳሰል ሰው ጋር ግን መሆን አልፈልግም። በቃ ወደ ቦታ ይመልሰኝ። እኔ ወደ ቦታ እንድትመልሰኝ ነው የምፈልገው። እሺ፣ ስለዚህ ይህንን ሃይማኖት እንዲመሰረት ያደረገው ማን ነው? እና እዚህ ውስጥ ሞገስ ያለው ሚና ምንድን ነው? እንድታስረጅኝ ይፈልጋሉ። እሱንም በቃ ሁሉንም ነገር የሚያዘው አቶ ሞገስ ነው። የሁሉም ነገር አለቃ እሱ ነው። ሁሉንም ነገር የሚያዘን፣ ሁሉም ነገር እሱ ያዘናል። እኛ እያንዳንዱን ነገር እንተገብራለን። እኔም ከልጅነቴ ጀምሮ እሱን ያሳደገኝ። ስለዚህ አንቺ የሞገስ አገልጋይ ነሽ ማለት ነው? ሞገስ ደግሞ የነዚህ ሁሉ የበላይ ነው ማለት ነው? አዎ፣ የኛ ሁሉ የበላይ እሱ ነው። ሁላችንንም እንደዚህ እንድንሆን ደስ የሚለውን ህይወት የሰጠን እሱ ብቻ ነው። ቆይ እዛ ጫካ ውስጥ ምን አይነት ነገሮች እንደሚደረጉ ንገሪኝ። ምክንያቱም እኔም ይሄንን እምነት መከተል እፈልጋለሁ። ሁሉንም ነገር እንድትነግሪኝ እፈልጋለሁ። ዛሬ ምን አግርክ? ከዛ ስንሄድ ነው የምነግርህ። እኔ እዚህ ደስ አላለኝ። በቃ እዚህ ንገሪኝና እዛ ቦታ ላይ ምን እንደሚደረግ፣ ምን አይነት ነገሮች ለመስዋዕትነት እንደሚመጡ። ምክንያቱም መስዋዕት የሚደረጉ ሰዎች እናንተ ያላችሁበት ቦታ እንደተላከ ካሜሮን ተረድቻለሁ። እና ሁሉንም ነገር አስረጅ። ኃይል አለን እኛ በሁሉም ቦታ ውስጥ የምንነክስ ሰዎች ነን። እሺ፣ ሞገስ የሚሰራቸው ምንድን ነው? ሞገስ በጣም ብዙ ስራ ነው የሚሰራው። ለምሳሌ ይሄን ሰፋ አድርገሽ አስረጅ። ምክንያቱም አይደለም ከሁሉም ሰው ጋር መኖር ይችላል። እንዴት ማለት? ከሁሉም ሃይማኖት ካለው ሰው ጋር መኖር ይችላል። እኛ ግን ከሁሉም ሃይማኖት ካለው ሰው ጋር እንዳንኖር ተደርጎ ነው ያረገን። በቃ እኛ ከማንም ሰው ጋር አብረን ተደዋልቀን መኖር አንችልም። እሱ ግን ከፈለገው ሃይማኖት ከፈለገው ሰው ጋር የትም ቦታ ሄዶ እየተሳሳቀ ሁሉም ሰው እንዲወደው ማድረግ ይችላል። ለእኛ ግን እሱ አልተፈቀደም። ለተፈቀደው ለእሱ ብቻ ነው። ይህንን የሚያደርገው ራሱ ነው። ራሱ። እሺ፣ ጫካ ውስጥ መጥቶ ያውቃል? እሱ አይመጣም። ለምን? የእሱ መንፈስ ነው የሚመጣው። እሺ፣ አሁን አቶ ሞገስ እንዴት ልናገኘው እንችላለን? ተገኙትም እሱን። እንዴት ማለት? እሱ ቶሎ አይመጣም። እሱ የሚመጣው ቀን አለው። በወር አንዴ ነው እዛ የሚመጣው። ራሱን ለማድረስ ሲል እዛ ይመጣል እንጂ አይመጣም። እኛ የእሱ ተላላኪዎች ብቻ ነን እዛ የምንኖር። ሞገስ ከነ ነፃነት ቤተሰብ ምን እንደሚፈልግ አንቺ የምታውቂው ነገር አለ? እዛ ቤተሰብ ውስጥ አትነካካ። እነሱ ቤተሰብ ውስጥ አትነካካ። በቃ። እንዴት ማለት? በቃ ነግሬሃለሁ። ከነሱ የሚፈልገው ነገር አለ ማለት ነው? አዎ፣ እሱ ከነሱ የሚፈልገው ነገር ሳይኖር አንድ ነገር አያረግም። እሱ የሚፈልገው ነገር ካለ ምክንያቱን አይነግረንም። እንደዚህ አርጉልኝ፣ እንደዚህ ሰው ይመጣል፣ እናንተም ተቀብላችሁ የሚያስፈልገውን እያንዳንዱ ነገር አርጉ ብሎ በመንፈሱ ያዘናል። በአካል ብዙ ጊዜ አይመጣም፣ አናውቀውም። ከዛ እሱ የሚፈልገውን እያንዳንዱ ነገር ለመዳረግ ከነፃነት አስከሬን ላይ የፈለገው የሆነ ነገር እንዳለ ግልጽ ነው። አላቅም። ሌላ ያልነገርሽ ነገር ካለ ከነፃነት ጋርና ከሞገስ ጋር ሌላ ያልነገርሽ ነገር ካለ በሁለቱ ትማማቾች መካከል አንደኛዋን እንደሞተች ወይም ደግሞ እንዳረፈች ነግረሽኛል። አዎ፣ ሳናስበው ገደላት። እሷንም አስባችኋል? የገደላችኋት መስዋዕት አድርጋችኋታል ነበር። እሷም እንደኛ እንድትሆን ፈልግ ነበረ፣ ግን እሷ ሳናስበው አረፈችብን። እችኛዋ እንዴት ተረፈች? እናንተ መታችሁን ያተረፋችኋት እንጂ እኛማ ልሳኗን ዘግተን በቃ እንደኛ አድርገን ማንነቷን እንደኛ ልናደርገው ነበር። ግን እናንተ አሁን ተነሽ፣ ሰሚኛለሽ? አሁን ተነሽ። ይኸው ላደረግሻት እያንዳንዷ ነገር ማለት ነው። እያንዳንዷ ነገር ካልተናገርሽ ይኸውልሽ ወደ እስር ቤት ነው የምወስድሽ። እሺ፣ ወደ ቤቴ መልሰኝ። ወዴት ነው የምመልስሽ? ወደ ቤቴ። ለምን ነው የምመልስሽ? መሄድ እፈልጋለሁ። ስለዚህ እዛ የደበቅሽው ነገር አለ ማለት ነው። የደበቅሽው ነገር አለ ማለት ነው። ሰሚኛለሽ? አሁን ሁሉንም ነገር እንድትናገር ይፈልጋሉ። የቀረውን እያንዳንዷን ነገር ንገሪኝ። ያለዛ ግን ወደዛ ሳይሆን የምትመለሺው ወደ ህግ ነው የምወስድሽ። ህግ ፊት ሁሉንም ነገር እስካሁን እያደረግሽ የነበረውን እያንዳንዷን ነገር ታወሪያለሽ። ስትናገርም የነበረው ነገር ተቀርጿል እኮ። ምንድነው እንድነግር የምፈልገው? ሁሉንም ነገር ይኸውልሽ፣ አንቺ እዛ ቦታ ላይ ስታደርጊያቸው የነበረው እያንዳንዷን ነገር ጽናት ላይ ምን አድርገሽ እንደዚህ እንድትሆን እንዳደረግሻት ካፏ የተለያዩ ነፍሳቶች እየወጡ ነበር።
እነሱ እንዲወጡ ያደረግሽበትን ምክንያት እንዴት እንደሆነ እንድትናገር ይፈልጋሉ። ምን አይነት ነገሮች እንደምታደርጉ ማወቅ ይፈልጋሉ። በቃ እሱን ያደረኩት መጀመሪያ ራሷን እንድትስት አረኳት። ራሷን እንድትስት ካረኳት በኋላ ሌሎች ተላላኪዎች አሉ። እነሱ ከገጠር አካባቢ መድኃኒቱ ምናምን ይሰራል። ከዛ ያንን ደግሞ በራሳችን በእኛ በሃይማኖታችን የምናደርግና የምናዞረው ነገር አለ። ከዛ የእባብ ደም ይገበራል። የእባብ ደም ጭንቅላቷ ላይ እናዞረባታለን። ከዛ ልሳኗን እንዲዘጋ እናደርጋለን። የራሳችን የምንጸልየው ሌሊቱ ሙሉ ስንጸልይባት እናድራለን። ከዛ ከነግስት ነቃ እንደዛ እንድትሆን እናደርጋታለን። ስለዚህ እቺ ልጅ አፏ መኮላተፍ የጀመረው ይሄ ነገር ካደረጋችሁ በኋላ ነው ማለት ነው። እባብ አዙረንባት ነው። የእባብ ደም ላይ አዙረንባት። ከዛ እሺ እንዴት ነው የምትድነው እቺ ልጅ? የምትድንበትን መንገድ እንፈልጋለን። ምትድነውማ ምንድነው የሚያስቅሽ? እንዲህ በቀላሉ ማትድን። እንዴት ማለት? በቀላሉ ምኛ ስንጠፋ ነው እሱ። እንደዛ ከሆነ አንቺም በቀላሉ ከኔ አታመልጭም ማለት ነው። ሰምኛለሽ? ራስን አደጋ ውስጥ እየከተትክ ነው። እያንዳንዱ የሚመጡ ነፍሳት፣ እያንዳንዱ እየተሳቡ የሚመጡ ነፍሳት ስለኔ እዛ ሁሉንም ነገር ይነግሯቸዋል። እዛ ለምን እንደጠፋው እኔ ለደቂቃ እዛ ከሌለው ያ ቤቴ ጸጥ ይላል። ቤቴ ጸጥ አለ ማለት ደግሞ የአንተ ህይወት ጨለማ ሆነ ማለት ነው። እንጂ ስለዚህ የኔ ህይወት ጨለማ ይሆናል። እስኪ እንየው። እስኪ ጨለማ ይሁንና እንየው። እኔም በማምነው ፈጣሪ አለው። ሁሉም ሰው የፈለገውን ሃይማኖት የመከተል መብት አለው አላልሽም? እኔ ፈጣሪ ነው የምከተለው። እንግዲህ አንቺም እሱን ተከትለሽ ከኔ ማን እንደሚያስጥልሽ እናያለን። ሲጀምር ስፈልገን የመጣው እኛ ጋር እንዳለ ሴት ነው እንዳለ የምናመልከው እንዳለ እኛን የሚያዙን የበላያችን ወንድ ናቸው። እሳቸው በጣም የተከበሩ፣ እያንዳንዱ ባለሀብት መጥተው ለእሳቸው የሚሰግዱ፣ እያንዳንዱ ባለስልጣን መጥተው ለእሳቸው የሚሰግዱ ሰው ናቸው። ወንድ ስፈልግ ነበር አንተ የመጣው። ስለዚህ ማረግ ለምንድን ነው እንደምትፈልግ? በቃ ማንም ወንድ የለም። ሁሉም መጀመሪያ ይመለመላሉ። እንመለምላቸዋለን። ሴቶቹ ራያቸው ይታየናል። መጀመሪያ አንድ ሴት የወደፊት ተስፋ ካላት የማይሆን የውጭ እድል ብዙ ነገር ካላት እሷን ወደኛ ስበን የእሷን እድል ደግሞ ለሌላ ሰው ነው የምንሰጠው። ስለዚህ አንዱን እድል እየወሰዳችሁ ለሌላ ትሰጣላችሁ? አዎ ለሌላ ሰው እንሰጣለን። ለእኛም ደም ይገበርልናል። ደማችን ካለ ምንም አንሆንም። ሴቶችን ብቻ የምትፈልጉበት ምክንያት ምንድን ነው? ምክንያቱም ሴቶችን ብቻ አለቃችን ይፈልገው። አለቃችን አጣርቶ ይመጣል። እያንዳንዱን ኢንፎርሜሽን ስለ ሁሉም ነገር አጣርቶ ይመጣል። እኛ ደግሞ ከሰው ጋር መደባለቅ የምንችልና ማንችላለን። ከሰው ጋር መደባለቅ የሚችሉት ሄደው እነሱን አሳስቀው ወደኛ ያመጧቸዋል። እኛ ደግሞ የምንፈልገውን ስራ እነሱ ላይ እንሰራለን። ከነሱ እድል ወስደን ለሚያስፈልጋቸው ሰዎች እንሰጣለን። ብዙ ነገር አድርገናል። እኛ እኮ በጣም ታዋቂ እኮ ነን። ታዋቂ ትላልቅ ሆቴሎች ላይ ብትሄድ እያንዳንዱ አሁን ያለበት ሆቴል መቆም ምክንያት እኛ ብቻ ነን። እኛ ነን እያንዳንዱን ገቢ እንዲገባ የምናደርገው። እያንዳንዱ ባለሀብት አሁን ኪሱ በምንሞላ በእኛ እኛ ስላለንላቸው ነው እነሱ ዛሬ እየኖሩት ያለ። የምታያቸው ዘፋኞች እንዴት ታዋቂ ሆኑ? እኛ ስላለን። የሚያስፈልጋቸውን ነገር ከአንዱ ወስደን ወደ ሌላው እንሰጣለን። የታዘዝነውን ህግ እንፈጽማለን። እኛም እነሱ ደግሞ ለእኛ ደም ይገብሩልናል። በቃ ስለዚህ ከልጅነትሽ ጀምሮ ይህንን ስታደርጊ ነበረ? አዎ ከልጅነት ጀምሮ ነው እሳቸው ጋር መስራት ይችላል። አንቺ እንዴት እንደዚህ ውስጥ ልትገቢ ቻልሽ? በማን አማካኝነት? እኔ ጎዳና ተዳዳሪ ነበርኩኝ። ግን እሳቸው አምጥተው የማይሆን ትልቁ ዝና ሰጡኝ። እንደምታየው አሁን እኔ የራሴ የሆነ ሰዎችን እንትን የምልበት ራሴን የምሰልብበት መንገድ አለኝ። ይህንን ነገር የሰጡኝ ደግሞ አባቴ ብቻ ናቸው። ሞገስ ማለት ነው? አዎ። እሺ ሞገስ በሌላው ላይ ብዙ ነገር ያደርግ፣ በልጁ ላይ በገዛ ልጁ ላይ በነፃነት ላይ ይህንን ያደረገበት ምክንያት ምንድን ነው? በቃ የማይሆን ማትሆን ልጅ እንደሆነ ሲታየው። እንዴት ማለት? ልጁ እኮ ናት። እሱማ ልጁ ናት። እሱ እንኳን ለልጁ እንኳን እንደኛ ለልጁ የማይራራሰው እኮ ነው። በቃ
አልታየውም። የእሷ ነገር አልጣመው። ምን እሱ በየቦታው ከፈለገ ልጅ ይወልዳል፣ በየቦታው ከፈለገ ሚስት ያገባል። እሱ ኃይል አለው። እሱ ባለስልጣን፣ የፈለገውን ነገር ማድረግ ይችላል። አይደለም ልጁን ስንት ሰው የገደለ ሰው ነው። ስለዚህ ይሄ ሊገርም አይገባም። የማይሆን ነገር መስሎ ከታየው ብዙ ነገር ማድረግ የሚችል ሰው ነው። እሺ አቶ ሞገስ ሌላ የሚሰራቸው ወንጀሎች አሉ? ያንን ነው ነገር ንገሪኝ። የቀረ ነገር ካለ ሁሉንም ነገር ንገሪኝ። ያለዛ የትም ቦታ አትሄጂም፣ ከዚህ የትም ቦታ አትሄጂም። አቶ ሞገስ እስከ ሱዳን ድረስ ነው ይሄንን እኛንም ያስተማረን እሱ ነው። እስከ ሱዳን ድረስ ሄዶ የውጭ ሀገር ዜጎችንም ብቻ እኛ ብቻችንን አይደለንም። ብዙ የውጭ ሀገር ሰዎች እንደኛ አሉ፣ በየቦታው እንደኛ የሚያመልኩ፣ እንደኛ ብዙ ተአምራትን የሚሰሩ የተለያዩ አደንዛዥ እጾችን ወደኛ ሀገር ያስገባሉ። ሲያስገቡ ግን አይታዩ በእኛ በራሳ ምክንያቱም የራሳችን መንገድ አለን። እኛ የምንሰለብበት፣ እኛ ሰው እንዳያየን የምናረግበት ችሎታ ስላለን ማንም ሳይ ዶላር ይገባል። ሴቶችን በራሳችን መንገድ መቀየር እንችላለን። የየትኛውንም ሰው እድል ዘግተን ለአንዱ መስጠት እንችላለን። አደንዛዥ እጾችን እንጠቀማለን። ብዙ ወንጀል ነው የምንሰራው፣ ግን አንያዝም። አሁን ነው አንተ ያዝከኝ። በጣም ጥሩ። ስለዚህ እስከዛሬ ድረስ ሰዎችን በጥንቁልና በመተት እያደረጋችሁ እንዳትያዙ አድርጋችሁ ሁሉንም ነገር ስታደርጉ ነበር ማለት ነው። አዎ፣ በእነሱ ደም እኛ እንኖራለን። አንዱ በሞተበት ደም አንዱ ይኖራል። አቶ ሞገስ ከነጻነት እናት፣ ከነጻነት ቤተሰብ፣ ከነዚህ ሁሉ ሰዎች ጋር ችግር ውስጥ የገባበት ምክንያት ምንድን ነው? አቶ ሞገስ ከነጻነት ቤተሰብ ጋር ችግር ውስጥ የገባበት ምክንያት ምንድን ነው? እሱ ይሄ ሁሉ ነገር የሚያደርገው ቤተሰብ ያለው ልጅ ያለው ይሄ ሁሉ ነገር በቤተሰባቸው ላይ እንዲደርስ የሚያደርገው ለምንድን ነው? በቃ ደማቸው ጥሩ ስላልሆነ የማይሆን ነገር እንዲሆኑ ስለሚፈልግ የነሱ ጥሩነት ስለማይታየው ብዙ ተንኮለኛ አለ ቤተሰባቸው ውስጥ። ብዙ ተንኮለኛ ሰው ስላለ የነሱን ደም ማየት ስለሚፈልግ የማይሆን ነገር እንዲሆኑ ስለሚፈልግ ነው ያንን ነገር ያደረገው፣ ቤተሰቦቹን ስለማይፈልጋቸው። እሺ አሁን ሞገስን ማገኘበትን ቦታ እያንዳንዷን ቦታ ይኖርበታል ብለሽ የምታስቢውን ሆቴል ወይ የሆነ ቦታ አጠቁሚ። የኛ አለቃ እንዲህ በቀላሉ ታገኝ ይመስላል? ያውልሽ የምትናገሪ ከሆነ ተናገሪ። የት ነው ያለው? መቼ ቀን ነው ደግሞ የሚመጣው እዛ ቦታ ላይ? በወር አንዴ ይመጣል ብለሻል። ንገሪኝ፣ ያለዛ አለቅሽም። ንገሪኝ። እሺ ሞገስ አሁን ሱዳን ነው። ሱዳን? ምን ያደርጋል ሱዳን? ለማሳደስ ነው ሄደው። ለማሳደስ? መቼ ነው የሚመለሰው? በቅርቡ ይመለሳል። ይኸውልሽ ሲመለስ አንቺን አንገትሽን ይዤ ከሱ ጋር ታገናኛለሽ። ሰማሽ ወይ? ተነሽ። ከኤርፖርት ሲመለስ እንግዲህ እጅ ከፍንጅ ለመያዝ ጥረት እናደርጋለን። መናፍስት የተባለውን ነገር እንግዲህ እጃችን ላይ ሰው ስላለች ወይም ደግሞ የሱን ስራ የምትሰራ ሴት ስላለች እሷ ሊሰለብ ቢሞክርም ከሷ ጋር በመሆን እንግዲህ እጅ ከፍንጅ ለመያዝ እንሞክራለን። እሱ እስከሚመለስ ግን ሌሎች ማጣራት ያሉብን ነገሮች ስላሉ ከጠንቋይ ጋር በመሆን ወደ ጫካ በመሄድ እንግዲህ ማርታ የምትባለው እንግዲህ የጽናት እህት አሁንም ትሙት አትሙት ምንም ያረጋግጥነው ነገር የለም። እንደዚሁም ስለ ነጻነት እንግዲህ ዛ ጫካ ውስጥ አዲስ ነገር ይኖራል ብለን እናስባለን። ከሷ ጋር በመሆን እንግዲህ ወደዛ ጫካ በመሄድ የማርታን አስክሬን እንግዲህ ለቤተሰቦቿ ለማድረስ እንግዲህ ከሞተች እንግዲህ ያው ሞታለች ተብሏል። ግን አሁን በአይናችን እስካላየን ድረስ የምናምነው ነገር የለም። ምክንያቱም ሁልጊዜም ቢሆን አንድ እርምጃ እንግዲህ ውሸቶች ናቸው እየቀደሙን ያሉን። ምክንያቱም ከዚህ በፊት በሰራናቸው ፕሮግራሞች ላይ በሙሉ ከእውነት በፊት ሌሎች ውሸቶች እየተደጋገሙ ስለሆነ አሁንም ማመን አንችልም። ስለዚህ በቀጥታ የምናደርገው እንግዲህ ከዚች ከልጅቷ ጋር በመሆን ቀጥታ ወደ ጫካ እንሄዳለን። አዲስ ነገር ካለ ለእናንተ እናቀርባለን። ግን ቃል ምገባላችሁ ነገር የነጻነትን መጨረሻ ለእናንተ ለማረጋገጥ ጥረት እናደርጋለን። ሜሮንም አሁን በህግ ቁጥጥር ስር ሆናለች። ጽናት እንግዲህ የግዴታ ወደ ሆስፒታል መሄድ ስላለባትን ከክሩ አባላት ጋር ወደዛ ሄዳለች። እንግዲህ ስለሷ አዲስ ነገር ካለ በሌላ ጊዜ እንመጣለን። እስከዛው ግን መልካም ጊዜ